ከተማ ነውም ነበርም ነው። በጥሩ ባለሙያዎች የተገነባ ከተማ ዘመንን ያሻግራል፣ ይሻገራል። ከተማ የነዋሪዎች መገለጫም ጭምር ነው። በኢትዮጵያ ያለውን ፈጣን የከተሜነት እድገት በአግባቡ ለመምራት የከተማ ልማት ስራን አሁን ከደረሰበት የእድገት ደረጃ የዜጎች ፍላጎት እንዲሁም ሀገራዊ ራዕይ መነሻነት ሁሉንም ሴክተሮች በማቀናጀት የእድገት አማራጮችን ማስፋትና ማጠናከር ወሳኝ የሆነ ምዕራፍ ላይ እንደደረሰ የዘርፉ ኃላፊዎች ይገልጻሉ። የከተማና መሰረተ ልማት ሚኒስቴር በ2018 በጀት ዓመት የተከናወኑ የዘርፉ ተግባራት ላይ ግምገማ አካሂዷል። የ2019 በጀት ዓመት አቅጣጫንም ያስያዘ መድረክ አካሂዷል። እጅግ የሚያበረታቱ ስራዎችን ነው ስንሰራ የቆየ ነው። እንግዲህ ከተማ ላይ ደስ የሚለው ስራ የሚታይ ስራ ነው። በከተማ ልማት ላይ የሚሰሩ ስራዎች አንድም በሰዎች በዜጎች የአኗኗር ዘዬ ላይ ከፍተኛ ለውጥ ማምጣት ይችላል። የአስተሳሰብ ግንባታን ማዕከል ያደረገ ነው። በሌላ መንገድ የትውልድንም እድገት ስብዕና አጠቃላይ ሁኔታ ታሳቢ ያደረገ ነው። ከፊዚካል ኢንፍራስትራክቸር አኳያ ደግሞ መሬት ላይ የሚታዩ ከመሆናቸው ጋር ተያይዞ እኛ በተለይ ላለፈው 5 ዓመታት ወይንም ደግሞ ከዛ ከ5 ዓመት ውስጥ የተቀዳው የ2018 በጀት ዓመት እቅድ በጣም በተሳካ መንገድ ያጠናቀቅንበት እጅግ ውጤታማ ዘመን ነው ብለን መውሰድ እንችላለን። በአጠቃላይ 2018 በጀት ዓመት ላይ የነበረን አፈጻጸም በጥሩ ሁኔታ የሚገመገም አፈጻጸም ነው ብለን ልንወስድ እንችላለን። በርካታ ስራዎችን ለማከናወን ጥረት የተደረገበት ዓመት ነው። በርካታ ያሉ ፕሮጀክቶች ቀደም ብለው የተጀመሩ ፕሮጀክቶችን ለማጠናቀቅ ለመጨረስ እንደዚሁ ከፍ ያለ ጥረት ያደረግንበት በዛው ልክም ውጤት ያገኘንበት ዓመት ነበር ብለን እናስባለን። አስቸጋሪ አፈጻጸም ደረጃ ላይ የደረሱ ፕሮጀክቶችንም እንደዚሁ የተሻለ አፈጻጸም ደረጃ በተሻለ የህብረተሰብ እርካታ ደረጃ ላይ እንዲደርሱ ለማድረግ ሰፋፊ ስራዎችን አከናውነናል። እንደዚሁም በተለይ ከአዲስ አበባ ተነስተው በተለያዩ አቅጣጫዎች የሚወጡ መንገዶችንም እንደዚሁ ግንባታቸውን ማስጀመር ብቻም ሳይሆን በተሻለ ፍጥነት እንዲከናወኑ ለማድረግ ሰፊ ስራዎችን ያከናወንበት ዓመት ነበር ብለን እንወስዳለን። ተቋማዊ ሪፎርም ስራዎችንም እንደዚሁ በስፋት አቅደን የተገበርንበት ዓመት ነበር ብለን መውሰድ እንችላለን። አገልግሎት አሰጣጣችን ምን ያህል ዘመኗል? አገልግሎት አሰጣጣችን የህዝቡን እርካታ ፈጥሯል ወይ? ካልፈጠረስ እንዴት ማድረግ አለብን የሚል ነበር አንዱ ምክክር መድረጋችን እና አገልግሎታችን ዲጂታላይዝ እንዲሆን አገልግሎታችን ሰው ቢያንስ በተቻለ መጠን ከወረቀት በራቀ ዲጂታላይዝ በሆነ መንገድ እንዲገለገል አልፎ አልፎም ኦንላይን የሆኑ ስራዎችን የሰራንበትና ለሚቀጥለው ዓመት መሰረት የጣልንበት ስለነበረ በትልቁ ያየነውና የመከርንበት አገልግሎት ነው። ሁለተኛው ደግሞ መሰረተ ልማት ነው። የከተማ ልማት ስራ ባለብዙ ዘርፍ እንቅስቃሴዎችን ያካተተ በመሆኑ የኢንዱስትሪ፣ የገበያ፣ የማህበራዊና ኢኮኖሚያዊ መሰረተ ልማትና አገልግሎቶችን በቅንጅት በትስስርና በተመጋጋቢነት በውስጥም ሆነ ከአካባቢ የጋራ ትብብር በመፍጠር መምራት እንደሚጠይቅ የሚያጠያይቅ አይደለም። ከተሞች ዛሬንና ነገን ሊያስተሳስሩ በሚችሉ የፕላን ፖሊሲ መመራት እንዳለባቸው የዘርፉ ኃላፊዎች ይገልጻሉ። በ2018 እንግዲህ በፕላን ዙሪያ ከዚህ በፊት የነበረ የፕላን ከቨሬጃችን 88 በመቶ ነው የነበረው። አሁን 90 በመቶ የፕላን ከቨሬጅ አለ። 90 በመቶ የሚሆኑ ከተሞች ፕላን አላቸው። የአፈጻጸም ሂደታቸው እንደየአቅማቸው የተለያየ ቢሆንም 90 በመቶ የሚሆን የፕላን ከቨሬጅ አለ። ስለዚህ የከተማ ፕላን በዚህ መልኩ የሚገመገም ይሆናል ማለት ነው። ስለዚህ የከተማ ፕላን ስንወስድ ከታች ከስኬች ፕላን ጀምረን እስከ ሲቲ ዋይድ ፕላን ወይም ከተማ አቀፍ ፕላን ድረስ ያለውን እንመለከታለን። በዚህ ረገድ ያለው አፈጻጸም አበረታች ነው አሁን ያለው።
ነገር ግን ሙሉ በሙሉ የማይቀር ስራ አለ የተማጠ ስራ ነው ማለት አይደለም። በ1999 የነበረው የከተማ ፖሊሲ ሲከተል የነበረው ፖሊሲ ዛሬ ላይ ሲቀየር እኔንም ትንሽ የገረመኝ ከተሞች እየሰሩ ያሉት ትግበራ ከፖሊሲው ቀድሞ ሲመጡ ፖሊሲው ደግሞ ያንን ግብዓት አድርጎ ዛሬ ጉልበት ሆኖ ትልቅ ተስፋ አድርጎ 8 ዋና ዋና ግቦችን ይዞ መምጣቱ እጅግ በጣም ደስተኛ የሚያደርግ ለከተሞች ተስፋ የሚሰጥ ጉልበት የሚሆን ለአፈጻጸም ጥሩ መደላደል የፈጠረና ጥሩ ጊዜውን የጠበቀ እውነት መንግስት በኢትዮጵያ ከተሞች አመሰራረት ከተሞች ገና አሁን ነው እየተፈጠሩ ያሉት። ድሮ የመንደር መሰባሰብ ከማለት ውጪ ሌላ ነገር ልንል አንችልም። አሁን ግን ያለው የከተማ ዋና ቁልፍ ጉዳይ በፕላን መመራት ነው። ሰው መከተም አለበት። ከተሞችን ማልማት ማሳደግ ይኖርብናል፣ ማበልጸግ ይኖርብናል። ከተሞችን ተንከባክበን ማሳደግ ይኖርብናል ብለን ወደምናይበት ደረጃ ደርሰናል። ስለዚህ ይሄንን የሚመጥን ይሄንን ታሳቢ ያደረገ ፖሊሲ ነው አዲሱ። ስለዚህ በልዩ ትኩረት አሁን ያሉ ከተሞች በዓለም አቀፍ ደረጃ ተወዳዳሪ ከተሞች እንዲሆኑ ለዜጎች ምቹ፣ ለኢንቨስትመንት፣ ለቱሪዝም፣ ለንግድ አመቺ ከተሞች እንዲሆኑ ለማድረግ ይሄ ፖሊሲ ይረዳናል። 2018 ላይ ከፍተኛ ለውጦች አሉ። በተለይ አገልግሎት አሰጣጥን ለመለወጥ በተለይ ዲጂታይዝ ለማድረግ የተደረጉ ጥረቶች በጣም የተሻሉ ናቸው። ይሄ ማለት ዘንድሮ ላይ የመልካም አገልግሎት የስራዎችን አገልግሎት ለመስጠት ጥረት የሚደረግበት መንገድ በሲስተም በመታገዝ የክብር ጠቅላይ ሚኒስትራችን ኢኒሼቲቭ የሆነው የመሶብ የአንድ ማዕከል አገልግሎት በ2017 አልነበረም። 2018 ላይ ያመጣናቸው ለውጦች ናቸው። እሱ እንደተጠበቀ ሆኖ የማዘጋጃ ቤታዊ አገልግሎት ስታንዳርድን በመቅረጽ ሁሉ ቦታ ላይ ሲስተም ለጊዜው ላይ ሰራ ይችል ይሆናል። መስራት የማይችልበት ጋር በስታንዳርድ የተቀመጡ የአገልግሎት አሰጣጥ ሂደቶች አሉ። ያንን የአገልግሎት አሰጣጥ በስታንዳርድ መሰረት ወደ 235 ገደማ የሚሆኑ ከተሞች ይህን አገልግሎት እየሰጡ ይገኛሉ። የከተማ ፕላን አፈጻጸማችን 70% ብቻ ነበር። ያ የሆነበት 70%ቱ የከተሞች በፕላን እየተመሩ አልነበረም። ያ የሆነው አሳሪ የሆነ እና አንትን የሆነ የተቀናጀ ፖሊሲ ባለመኖሩ የፕላን አተገባበሩን ዝቅ አድርጎታል ማለት ነው። ስለዚህ ይሄ አዲሱ ፖሊሲ አሁን እነዚህን ችግሮች አንጥሮ በማውጣት 8 የፖሊሲ ጉዳይ ወይም ደግሞ የፖሊሲ ችግር መፈታት አለባቸው ፖሊሲ የሚባሉትን 8 ጉዳዮችን አውጥቷል። አንደኛው ምንድነው? የከተማ ፕላንና አካታተም። ሁለተኛ ከተሞች አገልግሎት ሰጪ ስለሆኑ አገልግሎታቸውን ለመስጠት መሰረተ ልማታቸውን ለማሟላት ገቢ ሊኖራቸው ይገባል። ስለዚህ የከተማ አገልግሎትና ፋይናንስ የሚል ከዛ በተጨማሪ እንደገና ደግሞ የመሰረተ ልማት፣ የመሬት፣ የቤት ልማት፣ የዘላቂ ልማት እነዚህን ታሳቢ አድርጎ አዲሱ ፖሊሲ ተዘጋጅቷል ማለት ነው። የከተሞችን ብልጽግና ሁለንተናዊ ለውጥ ለማረጋገጥ በተለይም አሁን በተያያዘው የ10 ዓመት የልማት እቅድ ከተሞች የኢንዱስትሪ መዳረሻና የኢኮኖሚ ማዕከል እንዲሆኑ ከማድረግ አንጻር ከፍተኛ ተልዕኮ እንደተሰጣቸው ይገልጻሉ። ከተማ ልማትና ቤቶች ቢሮ የ2018 አፈጻጸም በዘርፈ ብዙ ጉዳዮች ላይ በጣም ጥሩ ውጤቶች የተመዘገቡበት ስኬታማ ውጤቶች ያገኘንባቸው ስራዎች አሉ። ከነዚያ ውስጥ እንደ አንኳር እንኳን ለመጥቀስ ያክል ከገቢ አንጻር 52 ቢሊዮን ብር ለመሰብሰብ አቅደን ወደ 46 አሁን ወደ 46 ቢሊዮን ብር መሰብሰብ ችለናል። ሌሎች ጉዳዮች የመሰረተ ልማት ጉዳዮች፣ የከተሞች ኮሪደር፣ የከተሞች የግብርና ስፔሻሊ የከተሞች ኮሪደርና የከተሞች ግብርናን በሚመለከት ኦሮሚያ ከተሞች ተቀይረዋል፣ ተለውጠዋል። ከአማራ ክልል ባለፈው 6 ወር በጣም በርካታ ልምዶች የወሰድንበት ነው። ከዛ ተነስተን በጣም በርካታ ስራዎችን ሰርተናል። በሁሉም የከተማ ልማት ዘርፍ በጣም በርካታ ልማቶች ሰርተናል። አንዱ አገራዊ ኢኒሼቲቮች ናቸው። ውጤታማ ስራ ሰራንባቸው የምንላቸው አገራዊ ኢኒሼቲቮች ናቸው። ከአገራዊ ኢኒሼቲቮች ውስጥ አንዱ ደግሞ የኮሪደር ልማት ኢኒሼቲቭ ነው።
ይህ ኮሪደር ልማት ኢኒሼቲቭ ከአዲስ አበባ ጀመረ። ኒርሊ ከ100 በላይ የሀገራችን ከተሞች ከ170 በላይ የሀገራችን ከተሞች ተሳተፉበት። በአማራ ክልል ደግሞ ከ43 በላይ ከተሞች እየተገበሩት ያለው ኢኒሼቲቭ ነው። ይህ ኢኒሼቲቭ በጣም ውጤታማ ስራ መስራት ብቻ ሳይሆን በእርግጥም ከተሞች የብልጽግና ተምሳሌት የጉስቁልና ተምሳሌት ሳይሆን የብልጽግናና የመሻሻል ተምሳሌት መሆን የጀመሩበት መጀመሪያ ከእቅድ ጀምሮ የተጀመሩትን ፕሮጀክቶች በጽኑ አጠናቀቁ መጨረስ የአንደኛው የእቅዳችን ፕላን ነበረ። በዛው ልክ አዳዲስ ፕሮጀክቶችንም ጀምሮ በዛው ልክ መጨረስ እንደውም የከተማ ካዳስተር ፕሮጀክቶች መፈጸም የነበሩ ፕሮጀክቶች አፈጻጸማችን 90 በመቶ ያቀድነው ፕሮጀክቶች አጠናቀናል። ነባር ትላልቅ ፕሮጀክቶች ነበሩ እንደነ ኮሪደር የጅጋ ከተማ ኮሪደር ዴቨሎፕመንት ፕሮጀክት እሱ ፕሮጀክት በአሪፉ ተሰርቶ ተጠናቋል። 4 ከተሞች ላይ ጭማሪ የአስፋልት ግንባታ መንገድ ጎዴ ላይ 1.2 ኪሎ ሜትር፣ ቀብረ ዳህር ላይ 2.4 ኪሎ ሜትር፣ ደጋህቡር ላይ እንደውም 1.6 ኪሎ ሜትር እና ጅጅጋ ላይ 2.6 ኪሎ ሜትር የአስፋልት መንገዶችን አፕግሬድ አድርገን መጨረሳችን ነው። በደቡብ ኢትዮጵያ ክልል ከአጠቃላይ 233 የሚደርሱ ከተሞች አሉ። ከዚያ ውስጥ 41ዱ የከተማ አስተዳደሮች ናቸው። በየፈርጃቸው እንደየ አቅማቸው መልማት እንዲችሉ ህብረተሰብን ባለቤት ያደረገ 50% የህብረተሰብ ተሳትፎ ማረጋገጥ አለብን በሚል በ2018 በጀት ዓመት ከህብረተሰቡም ጋር ውይይት በማድረግ ከተሞች እቅዳቸውን እንዲያዘጋጁ ተደርጎ ስራ ተጀምሮ የከተሞችን መሰረተ ልማት ሌሎች የከተማ ልማት ስራዎች ባለቤት እንደ ባለ ድርሻ ብቻ ሳይሆን እንደ ባለቤት ህብረተሰቡ ተሳትፎ እንዲያደርግ መስራት ተችሏል። በዚህም በሁሉም በከተሞች በሚሰራው ስራ ህብረተሰቡ ጠያቂ ሳይሆን ተግባብቶ በጋራ እቅድ ከከተማ ከንቲባዎች ጋር በምክክር የጸደቀ እቅድ እንዲሆን አድርገን ተሳታፊ ሆነዋል። ስለዚህ 50% ተሳትፎ የህብረተሰቡን ማረጋገጥ የቻልንበት በጀት ዓመት ነበር። ከክልላችን ከተሞች 3ቱ ሪጂዮ ፖሊስ ከተሞች ናቸው። አርባ ምንጭ፣ ወላይታ ሶዶና ዲላ የተቀናጀ የከተማ ኮሪደር ልማትን እየተገበሩ የሚገኙ ፕላንን ባስጠበቀ ባስከበረ መንገድ ለህብረተሰቡ ለሁሉም እንቅስቃሴ በሚያግዝ መልክ ሲሰራ የነበረበት በጀት ዓመት ነበር። በኢትዮጵያ የሚሰሩ የልማት ስራዎች የክልሎችን ቅንጅት የሚሹ ናቸው። የስራ ባህል ለውጥ፣ የስራ ፍጥነት ለውጥ፣ የሀብት አጠቃቀም ውጤታማነት እና የከተሞችን አቅም በከፍተኛ ደረጃ እያሳደገ የመጣ እና ምቹነት፣ ለኢንቨስትመንት ምቹነት፣ ለቱሪስት ምቹነት፣ ለነዋሪ ምቹነት እየፈጠረ ያለ ትልቅ ኢኒሼቲቭ ነውና ይሄ በጣም በውጤታማ መንገድ በክልላችን ባሉ 43 ከተሞች እየተገበረ ያለበት ሁኔታ ነው ያለው። ሌሎች ደግሞ ይህን ክረምትን መሰረት አድርገው ሀብት እያሰባሰቡ ነው ወደዛ አቅጣጫ የሚኬድበት ነውና ከፍተኛ ፉክክር እየተፈጠረ ያለበት ሁኔታ ነው ያለው። ተራ ግንባታ ተራ መንገድ መስራት ብቻ አይደለም፣ የፕሮጀክት አፈጻጸም ልምድ የተቀሰመበት ነው። የክብር ጠቅላይ ሚኒስትራችን ኢኒሼቲቭ የሆነው የመሶብ የአንድ ማዕከል አገልግሎት በ2017 አልነበረም። 2018 ላይ ያመጣናቸው ለውጦች ናቸው። እሱ እንደተጠበቀ ሆኖ የማዘጋጃ ቤታዊ አገልግሎት ስታንዳርድን በመቅረጽ ሁሉ ቦታ ላይ ሲስተም ለጊዜው ላይ ሰራ ይችል ይሆናል። መስራት የማይችልበት ጋር በስታንዳርድ የተቀመጡ የአገልግሎት አሰጣጥ ሂደቶች አሉ። ያንን የአገልግሎት አሰጣጥ በስታንዳርድ መሰረት ወደ 235 ገደማ የሚሆኑ ከተሞች ይህን አገልግሎት እየሰጡ ይገኛሉ። እሱን እንዴት አድርገን ወደ ሲስተም እናምጣቸው፣ የጎደለውን እንዴት እንሙላ የሚለውን አንዱ የትኩረት አቅጣጫችን ብለን ከያዝናቸው ውስጥ የአገልግሎት ስርዓታችን አሁንም ከቅዱ አኳያ ጥሩ የመጣንበት ግን ደግሞ ከፍተኛ ትኩረት የሚፈልግ አሁንም ዜጎቻችን
ተገቢውን አገልግሎት በተገቢው ቦታ በተገቢው ሰዓት አግኝቶ ከመሄድ ጋር የሚታዩ ጥረቶች ያሉ ስለሆነ ከተማ በተለይ መዘጋጃ ቤታዊ አገልግሎት በተቻለ መጠን ለማዘመን ከፍተኛ ጥረት የምናደርግበት ዘመን አመራሮቻችንን በማሰልጠን ባለሙያዎቻችንንም እንዲሁ በተለያየ ስልጠና አቅም በመፍጠር 2019 ላይ በጣም ሰፋፊ የመልካም አስተዳደር ችግሮችን መፍታት የሚያስችሉ የአገልግሎት አሰጣጥ ስርዓታችንን በከፍተኛ ደረጃ እንለውጣለን የሚል አንዱ የትኩረት አቅጣጫ ነው። ከመንግስት መስሪያ ቤቶች ያለነው የስራ ሊንክ አለ ናቹራሊ። አሁን ከከተማ አስተዳደሮች ጋር የአቅም ግንባታ ስራ፣ ከተሞችን የመሬት ማስተዳደር፣ የካዳስተር ስራዎች እንደውም የገቢ አሰባሰብ ላይ በጣም ብዙ ችግሮች ይስተዋላሉ። እነዚህን ለመቅረፍ ደጋህቡር ከተማ ያው ኦንላይን ዲጂታል እንዲሆኑ አርገናል። አሁን የማስተር ፕላን እንደውም የግንባታ ፍቃድ መስጠት ይሄ ሁሉ በአንድ መስመር እንዲሰጣቸው ዲጂታል በሆነ መንገድ ማለት ነው። ይሄን ለመፍታት በዚህ ረድተናቸዋል። ግን በተጨማሪ ሌላ ከተሞች ላይ አሁንም ድጋሚ አለ፣ አልፎ አለ። ይሄ በሂደት በአንድ ጊዜ ማጠናቀቅ ከባድ ነው። በሂደት ግን እነዚህ ስራዎች እየሄድንበት ነው ያለ ነው። መሬታቸውን በትክክል የሚመዘግቡ ከሆነ የማይነጥፍ ሀብት ከመሬት ላይ መሰብሰብ ይችላሉ። ለምሳሌ ሊዝ ኢምፕሊመንት የሚያደርጉ ከሆነ በየአመቱ አንድ ከተማ ምን ያክል እንደሚሰበስብ ያውቀዋል። ስለዚህ ሁሉንም መሬት መዝግቦ የካፒታል አቅምን መገንባት ማለት ከተሞች ከጥገኝነት ይወጣሉ ማለት ነው። ይሄ የአርባን ፋይናንስ ባለሙያዎች ምን ይላሉ? ካፒታል ኤንድ ግራንት ዲፔንደንስ መቀነስ ይችላሉ ማለት ከጥገኝነት ነፃ ይሆናሉ። በግራንት በድጎማ በጀት ከመጠጋት የውጭ ፕሮጀክቶችን ከመጠበቅ ይልቅ በራሳቸው መልማት ይችላሉ። ስለዚህ ትልቁ ስራ ትልቁ አቅም የከተሞች አቅም ምንድነው? መሬት ነው። መሬታቸውን ፕላን ማድረግ፣ በአግባቡ በመሰረተ ልማት መደገፍ፣ አልምተው አዲሱ ፖሊሲ ደግሞ እነዚህን ሁሉ ደንጎላቸዋል ፈቅዶላቸዋል የሚያደርጉ ከሆነ ከተሞች ለህዝቦቻቸው ምቹ መሆን ይችላሉ። አገልግሎታቸው የተቀላጠፈ ይሆናል። በሀገራችን ያለው ትልቁ ችግር አንዱ ቤት ነው። በተለይም ዝቅተኛ ነዋሪዎች፣ መካከለኛ ነዋሪዎች ቤት ባለቤት አይደሉም። ባለቤት ብቻ ሳይሆን ቤት ነዋሪ ነው። በእርግጥ በየትኛውም ዓለም ቤት ሁሉም ሰው ቤት እንዲኖር ማድረግ አይቻልም። ግን ሰው ሊከራየው የሚችል ሰው ሊኖርበት የሚችል ቤት የመፍጠር ባለሀብቶችን እንዲገነቡ የማድረግ ስራ መስራት ነው። በዚህ በኩል በሀገራችን የተጀመሩ በርካታ ስራዎች አሉ። በቀጣዩም 1.5 ሚሊዮን ቤት ለመስራት ያቀድነውን እቅድ ለዚህ መሰረት ድንጋይ የጣልንበት በሁሉም አካባቢ ምቹ ሁኔታ ለመፍጠር የሰራንበት አመት ስለነበረ በጣም ጥሩ ነው ብለን ነው የገመገምነው። ሌላው የኮንስትራክሽን ኢንዱስትሪው ነው። ኮንስትራክሽን ኢንዱስትሪው እንዲነቃቃ፣ ኮንስትራክሽን ኢንዱስትሪ በሀገራችን ስራ እድል ፈጣሪ እንዲሆን ከሌሎች አገሮች ተሞክሮ ወስዶ ለውጥ ሊያመጣ የሚችል ስራ እንዲሰራበት ያደረግንበት አመት ነበረ። አሁንም ቢሆን የከተማችን ህዝብ በከተማችን ያለው አመራር እዚህ በፊት የጀመርናቸውን የኮሪደር ልማት ስራዎች የህዝብ ጥቅም የሚውሉ የአገልግሎት ስራዎች አጠናክረው እንዲቀጥሉና የህዝባችን እርካታ እንዲያረጋግጡ አደራ ማለት እፈልጋለሁ። የከተሞችን የምግብ ዋስትና በማረጋገጥ ግልጽነት፣ ተጠያቂነትና ፍትሃዊነት የሰፈነበት የመሬት ልማት ማኔጅመንትን በማጎልበት የከተሞችን ገጽታ መቀየር፣ ነዋሪዎችን የቤት ባለቤት እንዲሆኑ ከማድረግ ጋር በተያያዘ የቤት ልማት ፕሮግራም በመተግበር ዓለም አቀፍ ደረጃቸውን የጠበቁ ተወዳዳሪ ከተሞችን በመፍጠር በፕላን የሚመሩ ደረጃቸውን የጠበቁ ከተሞችንና ማዘጋጃ ቤታዊ አገልግሎቶችን እንዲኖሩና አገልግሎቶችን በአግባቡ እንዲያቀርቡና እንዲዘምኑ እንዲሁም የነዋሪዎችን እርካታ ወደ ላቀ ደረጃ እንዲሸጋገር በማድረግ የከተሞችን መሰረተ ልማት በማስፋፋትና መልካም አስተዳደርን በማስፈን ኢኮኖሚያዊ፣ ማህበራዊ ልማት እንዲያፋጥኑ በማድረግ ረገድ ከፍተኛ ጥረት እየተደረገ እንደሆነ ይገለጻል። ሰፋፊ ስራዎችን ጀምረናል፣ ይዘናል። እቅዶቻችን በጣም ሰፊ ናቸው። መንግስትም ከፍተኛ ትኩረት የሰጠው ያሳረፈበት ሴክተር እንደሆነ ይታወቃል። ህብረተሰቡ ምናልባት ከፍተኛ የሆነ ፍላጎትም መሻትም ጥያቄም የሚያነሳበት ሴክተር እንደሆነ ይታወቃል። በእኛ በኩል ይህንን በደንብ አድርገን ከመገንዘብ አንጻር ብዙ ስራዎችን አሁንም ቢሆን አቅደን ተግተን የምንሰራበት አመት ይሆናል ብዬ ነው ማስበው። የራሳቸውን መሰረተ ልማትና ሌሎች ወጪዎችን በራሳቸው አቅም ለመሸፈን የሚደረገው ጥረት
የዛሬ 5 ዓመት ከ25% በታች የነበረ የራሳቸውን ወጪ የሚሸፍኑት ዛሬ ላይ ግን በከፍተኛ ደረጃ አድጓል። ይሄ ማለት ገቢ አድጓል፣ ግን ደግሞ የዜጎቻችን ፍላጎት የመሰረተ ልማት እድገቱም ከዚህ በላይ የሚጠይቅ ከመሆኑ ጋር ተያይዞ አሁንም ገቢ ላይ ትኩረት አድርገን መስራት አለብን። ገቢ ትኩረት የምናደርግበት ዋነኛው ምክንያት የዜጎቻችን ህይወት ለመቀየር ተጨማሪ የስራ እድል ለመፍጠር ተጨማሪ የኢንቨስትመንት መስህብ ከተሞቻችን እንዲሆኑ ከማድረግ ጋር ተያይዞ መልሶ ራሱን የከተማ ነዋሪውን አቅም መገንባት በሚችል መንገድና ላይቭሊሁዱን በሚቀይር መንገድ ነው። እሱን እንግዲህ መሰረቱን ቤዙን በጣም ማስፋት እንደሚያስፈልግ የተለያዩ የገቢ ርዕሶችንም እኛም በራሳችን ጥናት እያደረግን በዛ ጥናት መሰረት ለከተሞች የምንደግፍበት ነው የሚሆነው ማለት ነውና ገቢ ላይ ትኩረት አድርገን መስራት